እንደዛ ስገለብጥ አድረህ እንዴ ላያምን እንዴ ፍቅር ተነስተሻል እንዴ? እንዳንተ ስጠጣ አላደርኩ። ይሄን ያህል በጠዋት መነሳት ይገርማል። ምንድነው በጠዋቱ ነገር እንጂ እንዴት አደርክ አይቀርም። አሁን ቶሎ ተነስና ብዙ የምናወራቸው ነገሮች አሉ። ስለምንድን ነው እሱ የምናወራው? ስለ ሁሉም ነገሮች ማለት አልገባኝም። ምንድነው የተፈጠረ ችግር አለ? አታስቀኝ እባክህ። አሁን ቶሎ ተነስና መነጋገር ያለብንን ነገር በሙሉ ተነጋግረን መወሰን ያለብንን ሁሉ እንወስናለን። እሺ? ማለት ምንድነው የምንወስነው? እሱም በደንብ አውርተንበት እንወስናለን። በእኔ ንግግር ተቀይመው ነው የእኔ ጥፋት ነው። የኔ ልጅ እና አልተቀየሙትም እንዴ? በሰከረ ሰው እንዴት ቂም ይያዛል? ምንም ቢሰክር የልቡን የተናገረው። ተይ እንጂ የኔ ልጅ እንዴ! እንደዛ ይባላል። እሱ እኮ አሁን እሱን አይደለም። እባካችሁ ባለቤቴን አትቀይሙት። እንደዚህ አይነት ጸባይ ኖሮበት አያውቅም ነበር። ሰሞኑን ምን እንደተፈጠረ ስለማላውቅ ነው። ችግር የለም የኔ ልጅ። እኔ በበኩሌ አልተቀየምኩትም። እናንተም ቢሆን አልተቀየማችሁትም አይደል እንዴ? ብሩኬ ጋሼ ችግር የለውም፣ በቃ አንቀየሙ። እሺ በጣም አመሰግናለሁ። አታስቢ፣ ችግር የለውም። ሚኪ ሰክሮ በስካሩ ብዙ ነገሮች እንዲያወራና ነገራቶችን እንዳበላሸ ቱርክት ስትነግረው በድንጋጤ ብሩክ ምን አውቆ ይሆን ምን ሰምቶ ይሆን በማለት በድንጋጤና በሩጫ ከብሩክ ጋር ለመፋጠጥ ችሏል። ብሩክም የማያስታውስ መስሎ ሁሉንም በሆዱ አድርጎ ምንድነው የምትለው ምን አርግር የምትለኝ እያለ ሲፋጠጡ ነበረ። ቱርክትም ምንም የተሰማ ነገር የለም፣ ይህንን ከየት አመጣችሁት ከየት ሰማህ እያለች ለመሸዋወድና ለማጠፋፋት ሞክራ ነበር፣ ግን በጭራሽ ሊሳካ አልቻለም። ነገራቶች ሁሉ ተበላሽተዋል። ሚኪ በሰከረበት ጊዜ ከነ ጓደኛው ሳይቀር አስተዋውቋት፣ አሁን ላይ ደግሞ እንደገና እንዳልነበረ ወደኋላ ከመልሶ ቤቱም የኔ አይደለም አሁን ላይ ብሩክ ቀምቶኛል በማለት አሳልፏል። ከቤት ውስጥ ግን አባት የሚሉት ሽማግሌው ሰውዬ በጣም የሚያሳዝንና ጥሩ ሰው ነው በአስተሳሰቡ። እንዲሁም ደግሞ ሰክሮ በተናገረው ቃላቶች ሁሉ ተቆጥቶ በነበረ አይመስልም። ልጆቹንም ይቅርታ እንዲያደርጉና እንዲሁም ደግሞ አብረውት እንዲቆዩ ተግሯቸዋል። ብሩክም እኛም ይቅርታ አድርገንለታል፣ የስካር ችግር የለም በማለት ከቱርክትን አበሽረዋታል። ቱርክትም ተደስታ በይቅርታ በመቀበላቸው አምናባትና ወዳ ተቀብላለች። ነገር ግን ይሄ ሁሉ በመፈጠሩ ውስጧ በጣም ፈርቷል። ለወደፊቱ ምን ሊፈጠር ይችል ይሆን? እንዲሁም ደግሞ ከሽማግሌው ጋር ያላቸው ጠብ አሁን ላይ ሚኪ እንዴት ያደርገው ይሆን በሚል ፍራቻ ላይ ነው። እነዚህ ምስኪን ሽማግሌ ምን ባደርገው ይሻላል የሚል ሀሳብ ገብቷታል። ሚጣም ምን እያደረገ እንደሆነ ስለምታውቅ ከሚኪ ጋርም ሆነ እንዲሁም ከቱርክት ጋር ብዙ አለላሳ እየተጋጠመች ነው። ብትወው ግን አሪፍ ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስና እንዲሁም ደግሞ ወዳጆቼ ለሆናችሁ በሙሉ ከልብ አመሰግናለሁኝ። በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። እንዲሁም አዲሶች ተቀላቀሉ ላለሁኝ። ኪያ ድራማ በአለፈው ቪዲዮአችን ላይ እንዳየነው ሚጣና እንዲሁም ደግሞ አባትዮ ቢያውቁም የብሩክን ማስታወስ ሚኪ አያውቅምና አሁን ላይ ሚኪ እንዲያውቅበት ብዙ ነገራቶችን እየተጠቀመና እንዲሁም ላለማሳወቅ እየታገለ ነው ያለው። አሁን ላይ ሲታይ ግን ቱርክት ለብሩክ ፍቅር ያላት ትመስላለች። እንዲሁም ልጆቹ ደግሞ በትክክል አባታችን ብሩክ እንጂ ሚኪ አይደለም በማለት ያው ራሳቸው ፈልገው ባይሆንም ወስነዋል። የሚያውቁት ነገር ስላለ ብሩክ ግን አለማስታወስና ነገራቶችን ሁሉ ለመርሳት ቢሞክርም ግን በውስጡ ሁሉንም ነገር ያውቃል። ሚጣም የምታውቀውን ሁሉ ነግረዋለች። አሁን ላይ ልጆቹ የእሱ እንዲሆኑ እንዲሁም ቤትና ንብረቱ የእሱ እንዲሆነ ብዙ ነገራቶችን ብትነግረውም ግን ብሩክ ብንም ቢሆን እሱ ጋር መጣላትና ልጆችን መቀመጫ ማሳጣት አልፈልግም በሚል ሁኔታ አልፏቸዋል። በዛሬው ቪዲዮአችን ላይ ታዲያ ሚኪ ሰክሮ በጣም ነገራቶችን እንዳበላሸና እንዲሁም ደግሞ ቤት ንብረቱ የብሩክ እንዲሆነ እየነገረው መስሎት በጣም ትልቅ ጭቅጭቅና ረብሻ ፈጥረዋል።
ይህ ረብሻ የተፈጠረበት ምክንያት ሰክረህ በነበረበት ጊዜ ለብሩክም ሆነ ለሚጣ ከነ አባቷ በገዛፍ ነገራቶችን ሁሉ አበላሽተሃል። ተነስና ያለውን ሁሉ እንነጋገር፣ እንዲሁም ብዙ ያጠፋቸው ነገሮች ስላሉም እነሱን ለማስተካከል ሞክር፣ ሰክሬ ነው በማለት እያለች ቱርክት ትነግረው ነበረ። ሚኪም ምን አበላሽቼ ይሆን እንዲሁም ደግሞ እየተናገርኩት ነገር ምን ይሆን በማለት በድንጋጤ በሮ ሲወጣ ከውጭ ላይ ያገኘው ብሩክንና እንዲሁም ሚጣን ነበር። ምን ታደርጋላችሁ እናንተ? ቆይ ከኔ ምን እንደምትፈልጉት በማለት በማወናበድና በማጭበርበር ነገራቶችን ለመበጥበጥ ለማሳሳት ሞክሮ ነበር። ግን ይህም እንዳይሆን ቱርክት ከፊት ተገትራ ምንም ነገር እንዳይፈጠርና ከብሩክ ጋርም እንዳይመታቱ ለመገላገልም ሆነ ይህን ምን ነገር ችግር ላለመፍጠር ሞክራ ነበር። የሚፈልገው በመረጋጋትና እንዲሁም ደግሞ ነገራቶችን ለመፍታት ሞክሮ ልጆቹ በማይጎዱበትና በማይሰቃዩበት ምክንያት ለማድረግ ነው የሚሞክረው። ሚኪ ግን ፍላጎቱ ከፖለስቲ ጋር ለመኖር ብቻ ሳይሆን ቤትና ንብረቱን ገፎ ለመሄድ ልጆቹንም ይወድድና እንዲሁም ደግሞ የሚያሳድግ መስሎ በማስመሰል የተሞላ ነገር እያደረገ ያለ ነው። ሚጣም በተደጋጋሚ ቱርክትን እየነረገቻት እና እንዲሁም ደግሞ ሲተናገረቻት እየነበረው ብለዋን እንዲሁም ደግሞ ምን እያደረገች እንደነበረ ከማጋር እየኖረች እንደሆነ ለማስታወስ ሞክራለች። ሚጣ ይህን አይነት የመናገሪዋ ሰዓቱ አልነበረም፣ ግን ብትሳሳትም ግን ያው የተናገረቻቸው ነገሮች ትክክል ናቸው። ቱርክትም አሁን ላይ ለብሩክ ያላት ፍቅርና እንዲሁም ክብር የተለየ ነው። ብሩክን ለመያዝ ስትል ደግሞ ሚኪ ጋር የምትጣላው ጠብ በጣም ከፍተኛ ስለሆነ
ከመጣላትና ሌላ ችግር ብጥብጥ እንዲሁም ረብሻ ከመፍጠር ቀስ በቀስ ሁሉም ነገር ይስተካከላል በሚል ለመታገስ ሞክራለች። ሚኪ የሚያጠፋውን ነገራቶችም ሁሉ በራሷ ሸፍና ይቅርታ ለመጠየቅና እንዲሁም የተሳደባቸውን ነገሮች ይቅርታ እንዲያደርጉለትም ሆነ እንዳይጣሉትም ሞክራለች። ሚኪ ግን ይህ ሁሉ በመፈጠሩ ምንም የሚያውቀው ነገር የለም። ጭራሽ እንዳላወቀና እንዳልሰማ ለመሆን ሰክረሃል ቢባልም እንኳ እየተናገር የጠረጠረው ቤትና ንብረቱ የኔ አይደለም ብዬ ይሆን በሚል እንጂ ትርክት ትቀየማለች ወይም ደግሞ እሷን ያሳቅቋታል ብሎ ያስበው ነገር የለም። ብሩክ ግን ከሁሉም ነገር ትርክትንም ለሚኪ ትቶ ልጆቹ እንዲያድጉና አሁን ላይ ደግሞ ሚጣ ጋር ሆኖ ያለውን ህይወት ማጣጣምና እንዲሁም ደግሞ የፍቅር ፍላጎቱንም ለመግለጥ ከሚሞክረው ቢሆንም ከሚጣ ጋር ነው። ሚጣም በጣም እንደምትወደውና እንደምታፈቅረው እንደምትፈልገውም ከነገረችውና ካስረዳችው በኋላም እሱም እኔ አልፈልግም፣ እኔ አልቀበልም፣ ብዙ የማስበውና ብዙ የማቅደው ነገር አለ፣ እንዲሁም እኔ እኮ ብዙ ነገሮች ተበላሽቶብኛል፣ ያባለፈው ህይወቱ ምንም አያስታውስም እየተባልኩኝ ብዙ ነገር እየተሰራብኝ ስለሆነ አሁን ላይ ካንቺ ይሄን ለመጀመርና እንዲሁም ለመቀበል ጊዜና ሰዓቱ አይደለም። ጊዜና ሰዓቱ በደረሰ ጊዜ የምንነጋገርበትና የምንተማመንበት ነገር ሊኖር ይችላል። ስለዚህ በትዕግስት ሁላችንም እንኖር በሚል ከአባቷ ጋር ለማረጋጋትና ለማለፍ የሞከረውን ነገር አለማድነቅ አይቻልም። ግን ሚኪ በጣም ትዕግስቱን እየተፈታተነውና እየተጠካከረው ነው ያለው። ይህንን ደግሞ ለማስተካከል ሲሞከር እንዲሁም ያሉበትን ሁኔታ ላይ ሲያስታውስ የልጆቹን ነገር የሚያስበው ሚኪ የልጆቹን ነገር ቢያስብም እንኳ ግን ከብሩክ ጋር ያለውን ጠብ ለመተውና ለማስተካከል አይሞክርም። ብቻ ከባድ ነው። ብሩክ ግን ለልጆቹ እንዲሁም ደግሞ ለትርክት ያለውን ክብርና እንዲሁም አድናቆት አለማድነቅ አይቻልም። በሚቀጥለው ደግሞ በእርግጠኝነት ትርክት ብሩክን ሚኪን አብራ ወደ ብሩክ እንደምትመለስ በተስፋ እንጠብቃለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። ያላችሁበት ፈጣሪ ጠብቃችሁ። አሰላሙ አሌይኩም ወራህመቱ